የሚበላው ነገር ገዛት። ደግሞ አትብሉ የተባሉት አንዲትን ነገር ነው። ብሉ የተባሉት ነገር ግን ተዘርዝሮ አያልቅም እኮ። ብላ፣ ንዳ፣ ግዛ ተብሏል እኮ። ይችን ግን አትንካ የተባለችው አንዲት ነገር ነች። ዛሬ አትንካ የተባልነውን ነገር ለመንካት፣ ይሄንን አትስሩ የተባልነውን ነገር ለመስራት እንቅልፍ ሁሉ አትን ያን ነገር እኮ ለማጥፋት እንፈልጋለን። ስለዚህ የወደዱት ነገር ገዛቸው። ከእግዚአብሔር ሕግ፣ ከእግዚአብሔር መንግስት፣ ከእግዚአብሔር ፍቅር፣ ከሁለንተናዊ የእግዚአብሔር መልካም ስጦታ ሁሉ ለያቸው ይላል። እግዚአብሔር ይጠብቀን። ከሁሉም ነገር እኮ ነው የለያቸው እግዚአብሔር። ማለችለት ለዲያብሎስ። አዳምም ሔዋንም አሉ በምግብ ተገዝተዋልና። ሔዋን የሴት ባሪያ፣ አዳም የወንድ ባሪያ። አነ አመቱ ለዲያብሎስ አለች ሔዋን። እኔ የዲያብሎስ የሴት ባሪያ ነኝ አለች። የወደደችው ነገር ገዝቷታል። አነ ገብሩ ለዲያብሎስ አለ አዳም። እኔ ለዲያብሎስ የወንድ ባሪያው ነኝ አለ። በሚበላ ነገር የእግዚአብሔርን ክብር አጡ። ኃጢአት አጠቃቸው፣ ወሰዳቸው። ታዲያ እግዚአብሔር መሐሪ ይቅር ባይ መሆኑን የምናውቅበት በዚህ ነው። የማይተፋፈሩ ሰዎች ከኃጢአት በኋላ ተፋፈሩ። አንዱ አንዱን ማየት አቃተው። ቅጠል አገለደሙ። ርቃናቸውን መሆኑን አወቁ። ጸጋ እግዚአብሔር ከነሱ ሸሸ። ተራቆቱ። እርቃን የመጣው ያን ጊዜ ነው። አሁን እንደምንለብሰው በመርፌ የተሰፋ ድሬቱ አይደለም የሚለብሱት አዳምና ሔዋን። ሰውነታቸው እንዳለ ነው። የጸጋ ልብስ ነበረ። ሙሉ ሰውነታቸው በጥፍር የተሸፈነ ነው። አሁን የእጅና የእግራችን ጣት ላይ እግዚአብሔር ለጸጸት ያስቀረው ለምሳሌ ነው። የሰው ልጅ ሰውነቱ ያነበረ መላ ሰውነቱ ያ የጸጋ ልብስ ነበረ። እኛ እኮ እንዲህ ነበርን እንድንል ማስታወሻ። ይህን የሚደማ የሚገማ የሚሸት ሰውነታችን ለኃጢአት የሚገዛውንና የሚሳበውን ሰውነታችን ጥፍራችን እያከከ በሚሞት ሰውነታችሁ ኃጢአት አይንገስ እንዳለ ቅዱስ ጳውሎስ መላ ሰውነታቸው ያነበረ የአዳምና የሔዋን ስጋ አልነበራቸው። ነገር ግን በቀጠን እርቃናቸውን ሸፈኑ። እግዚአብሔር መሐሪ ነው። በእግረ ገነት ድምፁን ብቻ አሰማቸው። ደንግጠው ነበር፣ ተሳቀው ነበር በበደላቸው። በደል ኃጢአት የሚባለውን እዛ በፊት አያውቁትም። አትንኩ የተባሉትን በመንካታቸው በደል መጣ። በአንድ ሰው ምክንያት ኃጢአት ሞት ወደ ዓለም መጣ። ልክ በአንድ ሰው ምክንያት ደግሞ ሕይወት ተሰጠን። በአዳም ምክንያት ሞት መጣ። በክርስቶስ ደግሞ ትንሣኤ ሆነ። በአዳም አሮጌው ሰውነት፣ በክርስቶስ ደግሞ አዲሱን ሰውነት ለበስ ነው። ክብርና ምስጋና ለእግዚአብሔር ይሁን። ስለዚህ አዳምና ሔዋን አይተፋፈሩም ነበረ። በእግረ ገነት እግዚአብሔር ግን ድምፁን አሰማቸው። ድምፁን አሰማቸው። አዳም ወዴት ነህ የሚል ድምፅ አሰማው። አሁን ለእግዚአብሔር የሚሳነው ነገር አለን? አዳም የት እንደተደበቀ የት ውስጥ እንዳለ ለእግዚአብሔር ጠፍቶት ነው? ወዴት ነህ የሚል ድምፅ ሁልጊዜ እግዚአብሔር አለው። የጠፉ ልጆችን ዝም የሚል አይደለም እግዚአብሔር። እኛ ሰዎች ሲጠፉ ዝም የምንላቸው ዋጋ ስላልከፈልንባቸው ነው። እኛ ምን አግዶን ነው የምንለው? እግዚአብሔር ግን ይጠይቀናል። ወገናችን ሲጠፋ፣ ዘመዳችን ሲጠፋ፣ እህታችን ሲጠፋ፣ ወንድማችን ሲጠፋ ዝም ብለን የምናይ ከሆነ ደሙን ከኛ እግዚአብሔር እንደሚጠብቅ አናውቅም? ወንድምህ ቃየል ወንድምህ አቤል ወዴት አለ ብሎ ቃየልን እግዚአብሔር አልጠየቀም? እኔ የአቤል የወንድሜ ጠባቂ ነኝን በማለት ክፉ ሰው ቃየል አልመለሰም?
እንግዲያስ የወንድምህ ደም በእኔ ዘንድ ይጮሃል ብሎ አልመለሰለትም እግዚአብሔር? ዛሬም እግዚአብሔር ይሄ መልካም ጥሪ ያለው ለሚጠፉ ሰዎች፣ ቃሉን ለማይሰሙ ለማያዘወትሩ ሰዎች፣ ቃሉን ጆሮ ዳባ ልበስ ብለው የራሳቸውን ስጋዊ ምኞት ብቻ ለሚፈጽሙ ሰዎች ይህ አይነት ጥሪ አለ። ወዴት ናችሁ? ወዴት ናችሁ ይላል እግዚአብሔር። በአባቶቻችን በካህናት ወዴት ናችሁ? የጠፋችሁ የልቡናችሁን ጆሮ ለእግዚአብሔር ቃል ለምን አልሰጣችሁም? ዓለሙም ጠፊ ነው፣ ንብረቱም ጠፊ ነው፣ ሁሉም አላፊ ነው። የጠፋችሁ ይላሉ ዛሬም ካህናቱ። የጠፋችሁ ይላል እግዚአብሔር ቃል። ኑ ተመለሱና በሕይወት ኑሩ ይላል እግዚአብሔር ቃል። ስለዚህ ወዴት ነው ያለህ የሚል ድምፅ እግዚአብሔር አሰማው። በእግረ ገነት በድምፅ ብቻ ነው። ለምን? በአካል እግዚአብሔር አልታየውም ለአዳም። ደንግጧል፣ ፈሪ ሆኗል። ኃጢአት ያስፈራል፣ ኃጢአት ያሸማቅቃል፣ ኃጢአት የሰው ፊት አያሳይም፣ ያስደነግጣል። ደንግጧል፣ ፈርቷልና ሰውነቱ ተቀየረበት። አይቶት የማያውቅ ነገር ሆነበት። ቅጠል ቢያገለድም ጀርባ ለጀርባ ቢተያዩ ይሄ ሊያረከው አልቻለም። ስለዚህ እግዚአብሔር ሆይ ዕፀ በለስን በልቻለሁ፣ አትብላ ያልከኝን በልቻለሁ፣ ኃጢአት ሰርቻለሁ፣ እንዴት አይሃለሁ? እግዚአብሔር ይመስገን አእምሮውን አልወሰደበትም። እርቃኑን መሆኑን፣ ስተት መፈጸሙን፣ ኃጢአት መስራቱን እንዲያውቅ አደረገው። አእምሮውን አልወሰደበትም። አእምሮ የተወሰደባቸው ሰዎች ይብድ ይባላሉ። የአዳምን አእምሮ የሔዋንን አእምሮ ፈጽሞ እግዚአብሔር አልወሰደም። ኃጢአት መስራታቸውን፣ ስተታቸው በራሳቸው ጊዜ እንዳመጡት እንዲገነዘቡ እንዲያውቁ ግን አእምሮአቸውን አልወሰደባቸውም እግዚአብሔር። ግን ምን ያድርጉ? ምን ይመልሱ? መጀመሪያ ይሄ ማስጠንቀቂያ ከእግዚአብሔር ተሰጥቷል። አትብሉ የተባሉትን በልተዋል። ነገር ግን ወዴት ነህ የሚል ጥያቄ ስለመጣ ያንን ለመመለስ ተገደደ። ረዳት ትሁን ብለህ የሰጠኸኝ ሔዋን ዕፀ በለስን አበላች ብሎ ምክንያት ነው የደረደረ። ይሄ ምክንያት እስከ ምጽአተ ዓለም ይችን ዓለም አልፈን ያኛው ሰማይ እስከሚተካ ያኛው ዕድሜ ያኛው የዘላለም ሕይወት እስከሚሰጠን ድረስ ይሄ ምክንያት ይኖራል። አንዱ ባንዱ ሲያመካኝ ይኖራል። እከሌ ባይገኝ ኑሮ፣ እከሌ ብላ፣ እከሌ ጠጣ፣ እከሌ እንሂድ፣ እከሌ እንበለው ባይለን ኑሮ የሚለው ይሄ ምክንያት። ይህንን ምክንያት ቅዱስ ዳዊት ለአመክንዮ ምክንያት ለኃጢአት ምስለ ሰብ ገበርታ መጻ ይለዋል። ኃጢአትን ቢያመካኙት እከሌ ነው ያሰኙት መልሶ ኃጢአት ነው። ወገኖቼ ረዳት ትሁን ብለህ የሰጠኸኝ ሔዋን ዕፀ በለስን አበላችኝ ነው። ሔዋን በአዳም ቢያመካኝ፣ አዳም በሔዋን ቢያመካኝ ወደ ቀደመ ቦታቸው ወደ ገነት ርስታቸው ወደ መልካሚቷ ስፍራ ግን የሰማይ ያህል ራቀባቸው። ምእመናን ከእግዚአብሔር ቤት ስንወጣ አይታወቀንም። ከጾሙ ሕግ ስንወጣ አይታወቀንም። ከቅዳሴው ሥራ ስንወጣ አይታወቀንም። ከመሳሰሉት በረከት ከሚያሰጡን ነገሮች ስንወጣ አይታወቀንም። ውሃ ሲወስድ እያሳሳቀ እንደሆነ ሁሉ ሰዎችም ከቅድስናው ስፍራ ሲወጡ አይታወቃቸውም። ደግ የሰሩ ይመስላቸዋል፣ መልካም የሰሩ ይመስላቸዋል። አይደለም፣ እየጠፋን ነው። እግዚአብሔር ግን ዛሬም ወዴት ናችሁ ይላል። ወዴት ነን ምእመናን? እውነት በንስሐ ሕይወት እየተመላለስን ነው? እውነት በቅድስና መንገድ እየተጓዝን ነው? እውነት ለስጋውና ለደሙ ፍቅርና ናፍቆት አለ? እውነት መንፈሳዊ ቅናት አለን ወይ? እነከሌ ቆረቡ እኔ ስለምን አልቆርብም የሚል መንፈሳዊ ቅናት አለ? እነከሌ ለዚህ ክብር ደረሱ እኔ ስለዚህ ክብር የማልበቃበት ምክንያት ምንድነው የሚል ቅናት አለ? ወዴት ነው ያለ ነው? ምን ውስጥ አዚም ላይ ነው ያለ ነው? እውነቱን እንዳንረዳ ለምንድነው ወደ ኋላ እየሸሸን ያለ ነው? እግዚአብሔር ይግለጥልን። ስለዚህ 5500 ዘመን ቅጣት ተሰጡ። አትብሉ አትንኩ የተባሉትን በመንካታቸው ወደ ቀደመ ቦታቸው ሊመለሱ አይችሉም።
ከዛ በኋላ ከእግዚአብሔር ጋር የተጋጩት ግጭት መልካም አይደለም። ሰው ከብዙ ነገር ጋር ይጋጫል። ሰው ከእግዚአብሔር ጋር ይጋጫል። ሰው ከሰው ጋር ይጋጫል። ሰው ከራሱ ጋር ይጋጫል። ከእግዚአብሔር ጋር የተጋጨ ሰው ምሕረት የለውም። ኋላ እርስ በርሳቸው መስማማት አልቻሉም። አንቺ ባትገኝልኝ ኑሮ ገነትን ያህል ቦታ እግዚአብሔርን ያህል ጌታ አላጣም ነበር ማለት መበሳጨት ጀመረ። ፍርሃት፣ ድንጋጤ የመሳሰሉ ነገሮች በአዳምና በሔዋን ላይ ተከሰቱ። ጥላቸውንም አላምናሉ፣ መፍራት ጀመሩ። እንደውም አዳም ማብረር ጀመረ፣ አታስፈልጊኝም ማለት ጀመረ። እግዚአብሔር ግን እመቤታችን ምሳሌ አድርጎ ሲሰጠው ከገነት የወጣህ በሴት ነው፣ ወደ ገነትም የምትመለሰው በሴት ነው። ሔዋንን መልሳት፣ ሔዋንን ወደ አንተ አምጣት። ከሰው ርቆ አይሆንም፣ ከሰው ሸሽቶ አይሆንም። ሰው መድኃኒትም ነው። እመቤታችን ድንግል ማርያምን ሲያመለክተው ነው። በሔዋን የተዘጋው ገነት በድንግል ማርያም እንዲከፈት ምሳሌ ስለሆነ ነው። በኃጢአት በሰራነው ኃጢአት ንስሐ በገባንበት ወደ ኋላ መመለስ እንዳንችል ቅዱስ ጳውሎስ የተናገረውን ቃል ታዲያ 5500 ዘመን እንዴት እኖራለሁ ብሎ እንዳይሳቀቅ ለአዳም ቀኑን አሳጠረለት። አዳም እንደ 5 ቀን ተኩል 5500 ዘመንን ይቆጥራት ነበር ይላል። ታያችሁ፣ 5500 ዘመን ረጅም ነው በእኛ አቆጣጠር። ለአዳም ግን 5 ቀን ተኩል። ተኩል የሚለው 500 ነው። 5 ቀን የሚለው 5000 ነው። እንዴት አድርጎ ተስፋ አድርጎ ይኑር ታዲያ ይሄንን ያህል ዘመን? አዳም ማንን ምክንያት ያደርግ? ወደ ቀደመ ርስቱ ለመመለስ ወደ ቀድመ ልጅነቱ ለመምጣት በምን ምሳሌ በምን ምክንያት ማንን ተስፋ ያደርግ? እመቤታችን ሰጠዋ እግዚአብሔር። ሰይጣን በክፋት የወረወረው ድንጋይ እኮ ነው ለዛውም ድንኳን ይሆነለት። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። ሰይጣን የወረወረው ድንጋይ እግዚአብሔር የአዳም ራስ ላይ ምን አደረገለት? ድንኳን። ያቺ ድንኳን እየነቀለ እየተከለ ሌሊት ከቁሩ ቀን ከሐሩሩ ተጠብቀው ነበረ። እመቤታችን ድንግል ማርያም በአዳም ከርስ ውስጥ እንደ ጻዕዳ ዕንቁ ታበራ ነበር። ከመባህሪ ጻዕዳ ይላል። እንደ ነጭ ዕንቁ በአዳም ሕሊና በአዳም ልቡና ሁሉ ተስፋው ነበረች ወላዲታ አምላክ። ያችን ምሳሌ አድርጎ ኖረ። ስለ ኃጢአቱ ሲያዝን፣ ስለ ኃጢአቱ ሲያለቅስ በመጽሐፍ ቅዱስ ከተመዘገቡት በደላቸውን ሲያስታውሱ ከሚያለቅሱት አባቶች መካከል ከአዳም ጀምሮ ቅዱስ ዳዊት፣ ቅዱስ ጴጥሮስ እነዚህ ሶስቱ ናቸው። በደላቸውን ባሰቡ ጊዜ ያለቅሳሉ። ቅዱስ ዳዊትም እንዲህ ብሎ ገልጾታል። እንዲያውም በደሉ ለዓይኖች ሽፋሽፍት ለጎኔ ምኝታ እስካጣ ድረስ እንዴት እንደገለጸው ተመልከቱ። የእግዚአብሔርን ቤት ለመስራት እኮ ነው፣ ረፍት የለኝም፣ እግዚአብሔርን በድያለሁ፣ በደሌንም ደግሞ በግልጽ ነው የምናገረው፣ የምደብቀው የለም አለ ቅዱስ ዳዊት። በድያለሁ፣ ኃጢአት ሰርቻለሁ እያለ ያለቅሳል ቅዱስ ዳዊት። እንበው ቅርብ ነው ቅዱስ ዳዊት። ሲዘምርም ያለቅሳል፣ በገናውን ሲደረድር ያለቅሳል። በቅዱስ ዳዊት ዝማሬ እኮ አጋንንት ይጮሃሉ። በንጉሱ በሳኦል ላይ አድሮ የነበረው ክፉ መንፈስ እኮ በቅዱስ ዳዊት ዝማሬ ተረብሿል። ታዲያ ዝማሬውን ሲያቀርብ ቅዱስ ዳዊት ያለቅሳል። አሉ አንዳንድ አባቶች እግዚአብሔር ጸጋውን የሰጣቸው ቅዳሴ ሲቀድሱ
እግዚኦ መሐረነ ሲሉ አሃዱ ሲሉ እንባቸው በጉንጫቸው ይፈሳል። ሲዘምሩ ያለቅሳሉ፣ ያነባሉ። የቅዱስ ዳዊት ሀብተ ጸጋ የተሰጣቸው አዳምም እንዲህ ነበር። በደሉን ሲያስብ ያለቅሳል። በሐዲስ ኪዳን ተሸጋገረ። ያ እንባ ምሕረት የሚያሰጥ እንባ ነው። ሰው ስለ በደሉ ማልቀሱ ምሕረት ለማግኘት ነው። ምሕረት ለማግኘት ነው። ቅዱስ ጴጥሮስን አይታችሁታል። አላውቀውም ብሎ ከካደ በኋላ ጌታ መድኃኔዓለም ኢየሱስ ክርስቶስ በሌሊት ይዘውት ከሐና ወደ ቀያፋ ሲያመላለሱት ቅዝቃዜ ወቅት ስለነበረ ቁጭ ብሎ እሳት ይሞቅ ነበር ደርቡ አጠገቡ ነው። ጌታ በዛ ልፍ ሲል አይን ላይን ተገናኙ። ከዛ በኋላ እንባው እንዴት ይገታ የቅዱስ ጴጥሮስ። ለዛውም እኮ ባንድ የዶሮ ጩኸት እኮ ነው ወደው የገባው አይምሮውን የመታው። ልክ እንደ ስምዖን በላይ ሰብ ስለመብርሃን ስለ ወላዲተ አምላክ ብሎ ሲለምን ያየኔ ቢጤ ድሃ እስኪ ደግመ ጥራት እንዳለ ደገመለት። ስለ ጭንቅ አማላጇ ስለ ድንግል ማርያም አለ። እቺስ ታስምራለች ሲሉ ሰምቻለሁ ብሎ ትንሽ ውሃ ጠብታ ወደ ጉሮሮ የማይወርድ ጥምን የማያረካ በንቃቃቱ ውስጥ በቁስሉ ውስጥ ተሰንቅሮ የቀረያችን ውሃ ጠብ አደረገለት። እመቤታችን በዛ ውሃ አስምረዋለች። ቅዱስ ጴጥሮስም ዶሮ ሳይጮህ አንተ ክደት 3 ጊዜ ይደርሳል ብሎ ስለነበረ ጌታ ያ ዶሮ ሲጮህ ዘወር ሲል አይን ላይን ተያይ። ንስሐ ገባ ያለው ሰው በዶሮ ጩኸት ንስሐ ይገባል ወዳጅ። ንስሐን የማይፈልግ ደግሞ ነጋሪት ቢጎሰም አይሰማም። ልክ በኖህ ዘመን እንዳሉት ሰዎች ኃጢአት እየሰሩ ያ ማዕበል ሲያጠቃቸው የንፍር ውሃ ሲውጣቸው አሰረሽ ምችው ይላል። እስከ ጉልበታቸው እየዋጣቸው እያሉ ካሁን ይጎላል ሲሉ የሚጎላ አይደለም፣ ለዛውም የሚያቃጥል ነው። እስከ እምብርታቸው ድረስ ውሃው መጥቶ እየዋጣቸው ከኃጢአት ወደ ኋላ የሚሉ አይደለም። እስከ ደረታቸው ሲይዛቸው ከበሮን ጭንቅላታቸው ላይ አድርገው መደብደብ ጀመሩ። በዶሮ ጩኸት ተመልሷል። ቅዱስ ጴጥሮስ አልቅሷል። መንታ መንታ በፊት ወርዷል እንባው። አምላኬ ኢየሱስ ክርስቶስ ሆይ በጋለሞታይቱ ፊት ካልኩ አላውቅህም አልኩ፣ ኃጢአት ሰራው፣ በደል ፈጸም። ከልቡ ለሚያለቅስ ሰው እግዚአብሔር ደግሞ መሐሪ ነውና ልክ ቅዱስ ዳዊትን እንደ ልቤ የሆነልኝ የሴል ልጅ አገኘው እንዳለ ሁሉ ቅዱስ ጴጥሮስንም 3 ጊዜ አሳምነው ከሌሎቹ ይልቅ አንተ ትወደኛለህ፣ በጎቼን፣ ግልገሎቼን፣ ጠቦቶቼን ጠብቅ፣ አሰማራ በማለት ኃላፊነት ሰጥቶታል። ከልብ የሚያለቅስ ሰው ካለ እንባ አይገድም። ከልብ ካለቀስን እንባ ይመጣል። ያለዛ እንባ ማንነታችን ትፈትሻለች። አንዳንድ ጊዜ ባዶ ጩኸት ነው እንጂ እንባ የለም። እንዳውም እንባ ጩኸት የለውም። የልብ እንባ ከሆነ የልብ ስብራት ከሆነ ጩኸት የለውም። በጩኸት አልባ ውስጥ የሚወጡ እንባዎች አሉ። አንደበት ሳይከፈት ድምጽ ሳይሰማ የሚወርዱ እንባዎች አሉ። እንደ ሳሙኤል እናት እንደ ሐና ፍናና ስታሰቃያት አንቺ መካን፣ አንቺ ማህፀነ ደረቅ ስትላት ወደ ታቦቷ ጠጋ ብላ ወደ ቤተ መቅደሷ ወደ ድንኳኗ ጠጋ ብላ ስድቤን አርቀው እያለች ትጸልይ ነበር። ድምጿ ሳይሰማ ቃል ሳታወጣ እንባዋ በፊቷ ይወርድ ነበር። ንጉሱ ካህኑ መስፍኑ ኤሊ አንቺ ሰካራም ሴት እስከ መቼ ስካርሽ ያንወልልሻል እያለ ሲሰድባት በእስራኤላውያን ዘንድ ጧት 3 ሰዓት አይሰከርም፣ አይጠጣም። እኔ ሰካራም አይደለሁም፣ ስድቤን እንዲያርቅልኝ ከጣውንቴ ከፍናና ስድብ እንዲታደገኝ ማህፀኔን እንዲባርክልኝ ስለ 2 ነገር ጸልያለች ትባላለች ሐና። የሳሙኤል እናት በጸሎት የተገኘ ነገር ውጤቱ ጥሩ ነው። በስጋዊ መንገድ አንሄድ፣ በስጋዊ ፍልስፍና አንሄድ።
አይምሯችን በፈለገው አይናችን በፈቀደው ብቻ እንሂድ። በእግዚአብሔር ሐሳብ ነው መሄድ ያለብን። ስለዚህ ሐና ወደ ቤተ መቅደሱ ቀረብ ብላ ተጸልየው የነበረው ጸሎት ስድቤን አርቀው በዛን ጊዜ ደግሞ የእግዚአብሔርን ቃል ለማገልገል ብርቅ ሆኖ በነበረበት ጊዜ በድንኳኑ ዙሪያ የሚያመሰግን ታቦቱን የሚያመሰግን የሚያገለግል ስጠኝ ማህፀኔን ባርከው እያለች ለሁለት ነገር ነበር። ኤሊ ግን ለምንድነው የምትሰክሪው? ጧት የጧት የሶስት ሰዓቱ ጸሎት ከሰባቱ የጸሎት ጊዜያት የጧት የሰባተኛው ጸሎት ነቢይት ሐና ተጸልዩ የነበረ ሳሙኤል ሐና ተጸልዩ የነበረ አባቶቻችን በጸሎት የተጠቀሙበት። ታዲያ ጸሎቷን እየጸለየች እያለ መስፍኑ ካህኑ ኤሊ ሄዶ ለምንድነው የምትሰክሪው ሲላት መልስ አልሰጠችው። ጸሎት አቋርጦ መልስ አይሰጥም። ለአንዳንድ ለማይረውና ለማይጠቅሙ ጥያቄዎች ደግሞ መልስ አይሰጥም። ለምን ቢባል ጌታችንን ባሳይቶናል። እኔ እኮ ልገልህም ላድንህም ስልጣኑ አለኝ ብሎ ጲላጦስ በጠየቀው ጊዜ ዝም ነው ያለው። ዝምታ መልስ ነው። ዝም ነው ያለችው ለምን? ከእግዚአብሔር ጋር እየተነጋገረች ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር። ስድቤን አርቀው እያለች ነው። ከክፉ ስድብ አርቀኝ ጠብቀኝ እያለች ነው። ክፉ ከመናገር ጠብቀኝ እያለች ነው። ጸሎቷን ከጨረሰች በኋላ ግን ምን አለችው? በአንደኛ ሳሙኤል ምዕራፍ 1 ቁጥር 15 ላይ ተመልከቱት። እኔ እኮ ልቧ ያዘነባት ሴት ነኝ እንጂ ሰካራም አይደለሁም አለችው። ምን አይደለሁም? ሰካራም አይደለሁም። ሰካራም አይደለሁም። ልቧ ያዘነባት ሴት። ብዙዎቻችን በብዙ ምክንያቶች ልናዝን እንችላለን። ያልተፈቱ ችግሮች ሊኖሩን ይችላሉ እኮ ምእመናን። ለሰው ብንነግረው ለሰው እየነገረብን፣ ለእግዚአብሔር ብንነግረው ጊዜ እየቆጠረ እኛ በፈለግነው ጊዜ አይደለምና እግዚአብሔር ራሱ በፈቀደና በወደደ ጊዜ ነው የሚያደርገው። ስለዚህ ብዙ ችግሮች አሉብን፣ ለሰው የማይነገሩ ለሰው የማናማከራቸው ሁሉ። ግን እግዚአብሔር አንድ ቀን እንደሚፈታው አምነን እንጸልይ፣ አምነን እንቅረብ። እምነት ወንዝ ያሻግራል። እምነት የሞላ ያጎድላል። እምነት አንበሳ ያሰግዳል። እምነት የነደደ ያበርዳል። እምነታችን አይቶ ነው እግዚአብሔርም የሚሰጠን። ጠንካሮች መሆን ያለብን። ስለዚህ በዛ ዕለት በተሰደበችበት በመጨረሻው ቀን እግዚአብሔር ሰማት። እኔ ልቧ ያዘነባት ሴት ነኝ እንጂ ሰካራም አይደለሁም ስትል በፈገግታና በደስታ ነበር። ያን ዕለት እግዚአብሔር ጸሎቷን በትክክል ሰማት። በጸሎት የተገኘ ልጅ፣ በጸሎት የተገኘ ትዳር፣ በጸሎት የተገኘ ስራ፣ በጸሎት የተገኘ ሁሉ በረከት ነው፣ ጉድለት የለበትም። ያን ጊዜ እግዚአብሔር በማህፀኗ ሳሙኤልን አሳደረ። ክብርና ምስጋና ለእግዚአብሔር ይሁን። አመስግኑ፣ እግዚአብሔርን አመስግኑ። በዚህ አይነት ሐሳብ የተያዝን ብዙዎቻችን ልንሆን እንችላለን። በጸሎት የተገኘ ነውና ነገስታቱን የቀባ ሳሙኤል ካህንም ነቢይም፣ እነ ዳዊትን የቀባ እነ ሳኦልን የቀባ ነቢይም ካህንም እግዚአብሔርን በስራው ያስደሰተ መልካም የሆነ ካህንም ነቢይም ተገኝቷል። ይህ በኃጢአት እንዳንኖር በበደል እንዳንኖር ቅዱስ ቃሉ ሁል ጊዜ ይገዛናል። ሐሰት የእውነትን ቦታ ተቆጣጥሮ ከያዘ በኋላ አይለቅም። ለኛ ጽድቅ እያደረግን ያለን ይመስለናል። እውነት እየፈጸምን ያለን ይመስለናል። የእውነትን ቦታ ሐሰትና ኃጢአት ተቆጣጥረው ከያዙት በኋላ ግን መውጫው ቀዳዳው ጠባብ ነው የሚሆነው። ዳግም ለኃጢአት እንገዛ ዘንድ አንመለስም ማለት ቅዱስ ጳውሎስ። ወደ ኃጢአት እንዳንመለስ እግዚአብሔር ይጠብቀን። ኃጢአት ሁሉ ጊዜ ይኖራል አለም። በኃጢአታችን ግን ደግሞ ለኃጢአት መድኃኒቱ ንስሐ አለ።
ንስሐ እንዳለ የሚያምን ሰው ደግሞ ለሥጋ ወደሙ ቅርብ ነው። ለሥጋ ወደሙ ቅርብ የሆነ ሰው ደግሞ መንግሥቱን እወርሳለሁ ብሎ ያስባል። የማናያትን አይተናት የማናቃትን መንግሥት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ እያልን ለምንለምን ሰዎች ከኃጢአት ከእኛ ጋር ተዋህዶ ከእኛ ጋር ተዛምዶ እንዳይኖር እግዚአብሔር ይጠብቀን። ያስተማረን እግዚአብሔር የመከረን እግዚአብሔር ይችን ሰዓት ባርኮና ቀድሶ ያስተማረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን።